በዚህ ምድር ላይ ስኬታማ መሆን ትፈልጋላችሁ? እንግዲያውስ አንድ ጥያቄ ለራሳችሁ መመለስ ይገባችኋል። እንዴት ነው አሁን ካለሁበት ቦታ እኔ መሄድ የምፈልግበት ቦታ የምደርሰው ብላችሁ ራሳችሁን ጠይቁ። እኔም ልጅ እያለሁ ሀብታም መሆን አልፈልግም ነበረ። የኔ ብቸኛ ፍላጎት የነበረው ከድህነት ማውጣት ብቻ ነበረ። ከ10 ዓመት በፊት በአንድ ራዕይና በሁለት ሰራተኞች የጀመርኩት ጉዞ አሁን ላይ 250 ሰራተኞች እና በአመት $150 ሚሊዮን ላይ ደርሰዋል። አሁን ላይ ጧት ሁልጊዜ ወደ ቢሮዬ ስገባ የሚሰማኝ የስኬትና የእርካታ ስሜት ምንም ልገልጽላችሁ አልችልም። ከ10 ዓመት በፊት እንደ ቀልድ ራዕይ የነበረው ነገር አሁን ላይ ያ ራዕይ በእውነተኛ በሚታይና በሚነካ ነገር ተተክቷል። ወደ አሜሪካ ሀገር ስመጣ የ8 ዓመት ልጅ ነበርኩ። እንደ ማንኛውም ስደተኛ እናትና አባቴ የእንግሊዝኛ ቋንቋ አያውቁም ነበረ። ወጣት እያለሁ አባቴ ቤት ሲገዛ ኮንትራክቶቹን ማነበው እኔ ነበርኩ። እነሱ ምንም የሚረዱት ነገር የለም። እኔ ግን ገና በልጅነቴ ስለ ወረቀቶችና ስለ ታክሶች ቀድሜ ማወቅን ጀመርኩ ማለት ነው። በዛ ወቅት የቤተሰቤ የፋይናንሻል ሁኔታ እያጠናሁ ስለነበረ በኑሮ ደረጃ የቱ ጋር እንዳለን ለይቼ ማወቅ ቻልኩ። እንደ ማንኛውም አሜሪካዊ መካከለኛ የሆነ ህይወት ነው የምንኖረው፣ ግን ደግሞ ከመካከለኛ ትንሽ ዝቅ ያለ ህይወት ነበረን። የዛኔ ነው በቃ የት ነው ያለሁት፣ ወዴስ ነው መሄድ የምፈልገው የሚለው ጥያቄ የመጣው። ስለዚህ እዛው በተቀመጥኩበት ምን ያህል ገንዘብ ባገኝ ነው አንድ ቤት መግዛት የምችለው ብዬ በቁጥሮች መጫወት ጀመርኩ። ባገኘሁት መጠን ላይም የተለያዩ ወጪዎችና ታክሶችን አሰላሁ ማለት ነው። ከዛም በጊዜው ትልቅ መስሎ ነበር የታየኝ። ገንዘቡም በጣም ብዙ ነው፣ ካፒታሉ ሊኖራችሁ ይገባል። ያንን ሁሉ ገንዘብ ማጠራቀም ደግሞ በጊዜው በጣም ከባድ ነበረ። ብዙ ገንዘብ እንደ ቅጥረኛ አንድ ነገር ነው፣ ነገር ግን የኖርዝ አሜሪካ ታክስ በጣም ከባድ ነው። ከምታስቡት በላይ ብዙ ታክስ ሊጣልባችሁ ይችላል። እንደዛ አይነት ታክስ ከተጣለባችሁ ደግሞ በፍጹም የምትፈልጉትን ያህል ገንዘብ ልታጠራቅሙ አትችሉም። ያንን ያህል ገንዘብ እንደምንም ብታጠራቅሙ እንኳን ጊዜው በጣም ረጅም ስለሚሆንባችሁ የገንዘባችሁ ቫልዩ ይወርዳል። ስለዚህ እዛ መቀመጥ እንደሌለብኝ የወሰንኩት የዛኔ ነው። አሁን ያለሁበት ቦታ አልወደድኩትም፣ መቀየር እፈልጋለሁ ብዬ የወሰንኩት የዛችው ቀን ነው። እሺ ምንድነው መሆን ፈልገው ብዬ ሳስብም አንድ ነገር ላይ በጣም የተዋጣለት ሰው መሆን እንደፈልግ ገባኝ። በጊዜው ቀና ብዬ የምመለከታቸው ሰዎች ሳይ አንድ ነገር ላይ በጣም ብርቱና ጎበዝ ናቸው። ስለዚህ እኔም በአንድ ነገር ላይ ጎበዝ መሆን አለብኝ አልኩ። አትሌቶች በጣም ብዙ ገንዘብ የሚከፈላቸው አንድ ነገር በጣም በሚባል ደረጃ ስለሚሰሩ ነው። እኔም በህይወት ስትጓዙ እንደ አትሌት አስቡ ባይ ነኝ። በአንድ ነገር ላይ በጣም ጎበዝ ልትሆኑ ይገባል። አለበለዚያ በምትሰርቱ በማንኛውም ስራ ላይ መካከለኛ የሆነ ብቃት ቢኖራችሁ ማንም ሰው ለእናንተ ገንዘብ አያወጣም፣ ወይም ደግሞ እናንተ ሀብታም ልትሆኑበት አትችሉም። ይህች ዓለም ተራ ሰው፣ ተራ ነገር፣ ተራ ድርጊቶች የበዙባት ዓለም ነች። እስካሁን እንደተረዳ ነው ደግሞ ተራ ነገሮችን በመስራት ሽልማት አይገኝም። ሽልማታችሁ መሰብሰብ የምትፈልጉ ከሆነ በአንድ ነገር ላይ የተዋጣለት የምትባሉ ሰዎች መሆን አለባችሁ። ስለዚህ የእናንተ ስራ የሚሆነው ጎበዙ የሆናችሁበትን የተዋጣለት የሚያስብላችሁ ነገር ፈልጋችሁ ማግኘት ነው። አሁን ላይ በምትሰሩት በማንኛውም ነገር ጥሩ የምትባል ከሆነ በዛ ነገር የተዋጣለት ልትሆኑ ይገባል። የያዛችሁትን የምትችሉትን ነገር በደንብ እያዳበራችሁ ምርጥ የተዋጣለት ደረጃ ላይ እስክትደርሱ ድረስ አታቁሙ። በቀላሉ በዛ ነገር ተተኪ የለሽ መሆን ማለት ነው። ነገር ግን ጥሩ ያልሆናችሁበት ነገር ላይ ለሌሎች ሰዎች ስለሰራ ብላችሁ ጥሩ ለመሆን ብትሞክሩና የምርም ጥሩ ከሆናችሁ እዛሚያ ውስጥ ያሉ በጣም የተዋጣላቸው የሚባሉ ሰዎች ማግኘታችሁ አይቀርም። እነሱን በዛ ወቅት እናንተን ከጨዋታ ውጭ ለማድረግ በጣም ይቀላችኋል ማለት ነው። ለምን? እነሱን ጥርሳቸው የነቀሉበት ሙያ ውስጥ ገብታችሁ እንደነሱ ለመሆን ስትጥሩ ከነሱ ጋር መወዳደር እንዳለባችሁ ስለምትዘነጉ ነው። ስለ ስኬት፣ ቢዝነስ እና ስራ ፈጣሪነት ብዙ ሰው ሲያስብ የተሳሳተ ግንዛቤ አለው። ሁሉም ሰው ስለ አሪፍ ጊዜያቶችን ማውራት ይፈልጋል። እኔም ሁሌ ለሰዎች ምላቸው አንድ ነገር አለ። ቀኑ ፀሐያማ በሆነች ቀን ስራ ፈጣሪና ቢዝነስ ማናጀር መሆን በጣም ቀላል ነው። ሁሉም ነገር እናንተ እንደምትፈልጉት እየሄዳላችሁ ከሆነማ ምኑ ነው የሚከብደው? በየወሩ ብዙ ገቢ ታገኛላችሁ። ሰራተኞቻችሁ ደስተኞች ናቸው። እናንተ ማኔጅ የምታደርጉት ነገር ሁሉም ነገር እናንተ እንደጠበቃችሁት እየሄደ ነው። አሁን በዛ ጊዜ የእናንተ ጸባይስ እንዴት ነው? ሁልጊዜ ጠዋት ተነስታችሁ መስራት ትፈልጋላችሁ? በሰራተኞቻችሁ ስለምትወደዱ ሁልጊዜ ስራ ቦታ ላይ መገኘት ትፈልጋላችሁ? በቃ ከቢሮ ውጡ አይላችሁ? አሁን ያንን ባህሪ ሁሉም ነገር ምስቅልቅል ባለ ሰዓት ልትደግሙት ይገባል። ብዙ የሚከፍላችሁ ደንበኛ አጣችኋል። ቢዝነሳችሁም ትርፋማ እየሆነ አይደለም። ሰራተኞቻችሁ ደስተኛ አይደሉም። እናንተ ቢሮ መሄድ ያስጠላችሁ ጊዜ ላይ ናችሁ። ምናልባት በቤታችሁ ውስጥም ምንም ሰላም የለም። ሚስት፣ ልጆች፣ ቤተሰብ በሁሉም ነገር እየተቸገራችሁ ነው እንበል። በዛ ወቅት ደስተኛ እንደሆናችሁ አድርጋችሁ መስራት፣ ቢሮአችሁ ውስጥ የምትሰሩት ስራ እናንተ እንደምትፈልጉት እየሄደ ነው ብላችሁ በማሰብ ብቻ ቀናችሁን መዋል ነው። ጥሩ የቢዝነስ ሰው ወይም ደግሞ ጥሩ ስራ ፈጣሪ ማለት ተስፋ እንድትቆርጡ የሚያደርጋችሁ ብዙ ምክንያቶች ቢኖሩም ትኩረታችሁ ሁልጊዜ ግባችሁ ላይ አድርጋችሁ የመራመድ ጥበብ ነው። እዚህ ምድር ላይ ስኬታማ እንድትሆኑ የሚያደርጋችሁ ነገር ስኬትን የመቋቋም አቅማችሁ ሳይሆን ውድቀትን የመቋቋም አቅማችሁ ነው። ስለዚህ ይህንን እንዴት ነው መቋቋም የምትችሉት? ብዙ ጊዜ በመውደቅ በመንገዳችሁ ላይ መውደቃችሁ አይቀርም። ልትከስሩ ትችላላችሁ።
ብዙ ውድቀቶችን ልጠራ እችላለሁ። እነዛን ውድቀቶች ውስጣችሁ ልታስቀሩት ይገባል። ውስጣችሁ ግን የምታስቀሩት እንዲጥላችሁ ሳይሆን የበለጠ አባረታታችሁ ከዛ ሐሰት ተምራችሁ ወደፊት እንድትራመዱ ነው። ውድቀቶች እናንተን ያድክሟችሁ የበለጠ እንድትተኙ አልፈልግም። አለ አይደለ እነዛ ቀናቶች በቃ ከዚህ በላይ አልችልም ይበቃኛል ብላችሁ ልትወድቁ የምትደርሱት በእነዛ ቀናቶች ላይ ተነስታችሁ በደንብ ልትለፉ ይገባል። ቢሮአችሁ ትገባላችሁ። ቀጠሮኞች ካላችሁ ቀጠሮኞቻችሁ እናንተን ያንን ነገር ለማሳካት ቁርጠኛ እንደሆናችሁ ፊታችሁ ላይ ሊያነቡ ይገባል። እናንተ ተስፋ የመቁረጥ ስሜት ውስጥ ከሆናችሁ እነሱ መቼም ከእናንተ በላይ ተነሳሽነት አይኖራቸውም። በእነዚያ ከባድ ቀናቶች ውስጥ ውጤት ማስመዝገብ ከቻላችሁና ጠዋትም ማታም ለፍታችሁ ያንን ቀን ካለፋችሁ ምንም የሚከብዳችሁ ነገር የለም። እነዚያን ቀናቶች ያለፈ ሰው ምንም አይነት ቀን ቢመጣ ማለፉ አይቀርም። አሁን እኔ እንዳልኳችሁ ጉዛችሁ የምትቀጥሉ ከሆነ ስኬት ታገኛላችሁ። ስኬታማ ስትሆን ደግሞ ብቸኝነት ይሰማችኋል። እንደሌላው ብዙ ጊዜ ጓደኛ አይኖራችሁም። የልቤ ሰው የምትሉትና የቅርብ ጓደኛ ላይኖራችሁ ይችላል። አሁን ይሄንን እያልኳችሁ ያለሁት ሰዎች እኔ ጋር ደውለው ወይኔ ሮበርት ምን ሆንክ ምናምን እንዲሉኝ አይደለም። እኔ ሰዎች እንዲያዝኑኝ አልፈልግም። እውነታው ግን መናገር ስላለብኝ ነው። በዚህ መንገድ ላይ ብቻችሁን ነው የምትሄዱት። ስኬት እየደራረባችሁ በሄዳችሁ ቁጥር ጓደኞቻችሁም ወዳጆቻችሁም እየቀነሱ ይመጣሉ። ለምን ካላችሁ ደግሞ በእናንተ ደረጃ ላይ አብራችሁ ልትቆዩት የምትችሉት ሰው በጣም ጥቂት ይሆናል። ልክ እንደ አባባሉ አንድ ባስ 50 ሰው ይይዛል፣ ቡጋቲ ግን 2 ሰው ይይዛል። ስኬታችሁን እየደራረባችሁ በሄዳችሁ ቁጥርም ደግሞ ኢላማው ወደ እናንተ ሊዞር ይችላል። ምቀኞች ብዙ ሊሆኑ ይችላሉ። በዚህም አለ በዛም እናንተ ሊጥል የሚፈልግ ብዙ ሰው ታገኛላችሁ። ነገር ግን አንድን ካምፓኒ የመሰረታችሁ ከሆነና ነገሮች አሪፍ እየሆኑላችሁ ካልሆነ ብዙ ጓደኞች ሊኖራችኋል። ሻይ ቡና የሚል ብዙ ሰው አለ። አርብና ቅዳሜም 1-2 መጠጥ የሚያስጠጣችሁ ጓደኛ አጣጡ። ልክ እንደ አባባሉ ሚዘረብል ላቭስ ካምፓኒ። መስቅልቅል ያለ ህይወትን እየኖራችሁ ከሆነ መስቅልቅል ያሉ ብዙ ሰዎች በአካባቢያችሁ ይኖራሉ። ነገር ግን በህይወት መሄድ የምትፈልጉበትን ቦታ ካወቃችሁ ያን ያህል ትኩረት ወደምትፈልጉበት ቦታ ልታውሉት ይገባል። ዝቅ ብላችሁ ነገሮችን መመልከት ማቆም አለባችሁ። ትምህርት እወዳለሁ። ከሰዎችን መማር በጣም ያስደስተኛል። እኔ አሁን የደረስኩበት ደረጃ ላይ ከመድረሴ በፊት እኔ መድረስ የምፈልግበት ቦታ ላይ የደረሱ ሰዎችን ነበረ ስመለከት የነበረው። ብዙ ድርጅቶች ውስጥም ሰርቻለሁ። እነዚያ ድርጅቶች የተቋቋሙት እንዴት እንደሆነ አውቃለሁ። እንዴት አይነት ሰው መሆን እንዳለብኝ ገና ከልጅነቴ በደንብ እያጠናሁ ነው የመጣሁት። መሄድ የምትፈልጉበትን ቦታ ካላጠናችሁ ልትሆኑት አትችሉም። ክሮኤሽያንና ካናዲያን ቢዝነስማን የሻርክ ታንክ የዩኤስኤ ኢንቨስተር ሮበርት ሄርጆቫክ። እስከ መጨረሻው ድረስ ስለተከታተላችሁን አመሰግናለሁ። ቻው